የቀድሞ የአርሰናል አሰልጣኝ አርሴን ቬንገር፣ የፊፋው ፕሬዝዳንት ኢንፋንቲኖ፣ ዝነኛው ድምፃዊ ኮን፣ የሰሞኑ የኢንተርኔቱ ዓለም መነጋገሪያ አይሾ ስፒድ፣ ብዙ ድምተኞች በዛ ስቴዲየም ውስጥ ነበሩ። በዚህ ምክንያት የዓለም አይኖች ከያሉበት ሆኖ በቴሌቪዥን መስኮታቸው አፍሪካን በውድድር ሜዳ ውስጥ እያዩት ነበር። ጨዋታው ተጀመረ። አርሴን ቬንገር አፍሪካዊ ተጫዋቾች ያላቸው አእምሯዊና አካላዊ ብቃት ሁሌም ያስገርመኛል ያሉለት ድንቅ ጨዋታ በሁለቱ ቡድኖች መሃል ተደረገ። ትንቅንቁ ከፍ እያለ እጅግ ድንቅ የእግር ኳስ ጨዋታ ነበር የተመለከትነው። ነገር ግን ድራማ ይጣህ የተባለው የአፍሪካ ዋንጫ በውድድሩ የመጨረሻ ደቂቃዎች ላይ ድራማው ተፈጠረለት። የድራማው መንደርደሪያ ሴኔጋሎች ያገቡት ኳስ ጥፋት ተሰርቷል በሚል ሲሰረዝ ይጀምራል። የድራማው ጡዘት ደግሞ ሞሮኮዎች የፍጹም ቅጣት ምት ሲሰጣቸው ይጀምራል። የሴኔጋል ተጫዋቾች የዳኛውን ኢፍትሐዊ መሆን መቃወም ሲጀምሩ በሜዳ ውስጥና ከሜዳ ውጭ በስቴዲየም ውስጥ ውጥረቶች ተፈጠሩ። ይባስ ብለው የሴኔጋሉ አሰልጣኝ ፔፕ ቲያው ተጫዋቾቻቸው ሜዳውን ለቀው እንዲወጡ ሲያዙ የስቴዲየሙ ድባብ ፍጹም መቀየር ይጀምራል። በቀለም ህብራቸው የሚታወቁት ነውጠኞቹ የሴኔጋል ደጋፊዎች በሰው ሀገር በሰው ሜዳ ከስቴዲየም ደህንነቶች ጋር ወደ ግጭት ይገባሉ። ወንበሮችን እየነቀሉ ከፍተኛ አካላዊ ጸብ ውስጥ ይገባሉ። ጸቡ ተጋግሎ እየቀጠለ ሳለ የቡድኑ ተጫዋቾች ተሰብስበው ሜዳውን ለቀው ወደ መልበሻ ክፍላቸው ይገባሉ። በሜዳው ላይ ቀረ አንድ ሰው ሳዲዮ ማኔ ብቻ ነበር። ሳዲዮ ማኔ ትሁቱ፣ ታይታ የማይወደው አመለሸጋው የአፍሪካ ልጅ። እርሱ ኪሳቸውን በዶላር ካሳበጡ ባልንጀሮቹ መሃል አይደለም፣ ከዶላሩ ከፍ ባለ ስብዕና ይታወቃል። አንድ ጊዜ እንዲሆነ ከሊቨርፑል ጋር አንድ ጨዋታ ካሸነፈ በኋላ የአንድን መስጊድ መጸዳጃ ያጸዳል። ለምን? መልሱን ሊነግረን የሚችለው እርሱ ግለሰቡ ብቻ ነው። ነገር ግን ልቡ በትዕቢትና በታይታ ከማበጡ በፊት የሚገለገልበትን መስጊድ መጸዳጃ ሲያጸዳ ተገኝቷል። የአልራሃም መስጊድ ኢማም አቡ ኡስማን አልታሂብ እንዲህ ይላሉ። ማጽዳቱን በሚስጥር መያዝ ነው የፈለገው፣ በአደባባይ አላደረገውም። ታይታ አይፈልግም፣ ትዕቢተኛ አይደለም ሲሉ ማኔን ይገልጹታል። ይሄ ሳዲዮ ማኔ ባህሪ ለታይታ የተደረገ ሳይሆን ከልቡ የፈለቀ መሆኑ ከሚታወቅባቸው ገጠመኞች መሃል አንዱን ዛሬ አይተናል። የቡድን አጋሮቹ ከአሰልጣኙ ጀምሮ በስሜት ግለው በተበዳይነት ስሜት በግነው ጨዋታውን ለመሰረዝና ድሉን በጥረቷ ላላገኘችው ተቀናቃኛቸው ሞሮኮ አሳልፈው ለመስጠት ሲወስኑ፣ ማኔ ግን የሄደው ወደ አንድ ሰው ነበር። ያ ሰው የአፍሪካን እግር ኳስ ከእግር ጣት እስከ ጸጉር ጫፍ ያውቁታል። ክሎድ ለሮይ ይባላሉ። ከ30 ዓመታት በፊት የሴኔጋልም አሰልጣኝ ነበሩ። ሌሎች የአፍሪካ ሀገራትንም አሰልጥነዋል። ታዲያ ሳዲዮ ወደ እኚህ ሰው ሄዶ አንተ በእኔ ቦታ ብትሆን ምን ታደርጋለህ ሲል ጠየቃቸው። የኳስ ሊቁም በአንተ ቦታ በሆን ጓደኞቼን ሰብስቤ ወደ ሜዳ ገባ ነበር። ዓለም አፍሪካን እያያት ነው፣ ስማችን በዚህ መጠልሸት የለበትም ይሉታል። ማኔም ምክሩን ተቀብሎ ወደ መልበሻ ክፍል እየሮጠ ይሄዳል። በስሜት ገንፍለው የገቡ ጓደኞቹንም ሰብስቦ እያሯሯጠ ወደ ጨዋታ ሜዳው ይመለሳል። ትንቅንቁም ዳኛው በሰጡት